አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። ዋይ ሊያመልጣችሁ የተዘጋጀውን ነገር ሳፕራይዛችሁ ዛሬ ልንገራችሁ ብዬ መጣሁኝ ማለት ነው፣ የኔ ውድ ፋሚሊዎች ማለት ነው። ሳያመልጣችሁ አንድ ነገር ላስታውሳችሁ እፈልጋለሁኝ። ወደ ቪዲዮ ከመግባት በፊት አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ፋሚሊዎች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉም ከይር ነው ማለት ነው። በነገራችን ላይ ማክስ ማድረግ በጣም ነው የሚጨንቀኝ እኔን ማለት ነው። ግን የሆነ መድኃኒት አምጥቶ ይሄ ምንድነው ከመሬት ላይ የሚወጣ ይሄ ቢንቢዎች ምናምን አለ የእነሱ መድኃኒት አምጥቶ ደፍቶ ማለት ነው ከጠዋት እስካሁን ይሄን ነገር ለብሼ በጣም ጨንቆኛል። በነገራችን ላይ ምንም ማድረግ አልችልም። ዛሬ ጁሙአ ስለሆነ ደግሞ የእንትን ስራ ምናምን ስለሌለብን እኛ በሁላችንም በጓደኞችም በራሴም የሆነ ቪዲዮ ለእናንተ ይመክራችኋል ብዬ ያሰብኩትን ነገር ላውሳችሁ ፈለግኩኝ ማለት ነው። ወደ ተመልካቾች በድጋሚ ለእኔ ላይክ፣ ሼር፣ ሰብስክራይብ የምታደርጉ ልጆች በጣም ነው የማመሰግነው። በጣም ነው የምወዳችሁ። ምስጋና ዛሬ የላቀ ነው ማለት ነው። ወደ ቪዲዮ ከመጀመሪያ በፊት ፋሚሊ አዲስ የሆናችሁ ከዚህ በፊት የምትጠቀሙ ልጆች ማለት ነው አደራ የምላችሁ ነገር ሰዓት የቆጠረላችሁ ከሆነ በቃ 24 ሰዓት ምን እንደሚላችሁ ብቻ አላቅም። 24 ሰዓት ሳተኙም አድራችሁ ይሁን ሮጣችሁም ይሁን ሰረቃችሁም ይሁን አላቅም። በነገራችን ላይ ማለት ነው እየሮጣችሁ በቃ የራሳችሁን እንትን ወላሂ በቃ ምን እንደሚላችሁ አላቅም። የለፋችሁበት ነገር ሁሉ በቃ ውሃ ጠጥቶ ሊቀር ካልፈለጋችሁ፣ ከንቱ ሆኖ ሊቀር ካልፈለጋችሁ በግማሽ የጀመራችሁ አሁን ቻናል የተጠቀማችሁ ያላችሁ ልጆች እንዳተኙ፣ በዚህ ሰዓት እንዳተኙ፣ በጭራሽ እንዳተኙ ነው ምላችሁ። በእውነት ምን ሊላችሁ ነው የፈለኩት እኔ ይሄው 1 አመት ሊሞላኝ ነው። 1 አመት ሊሞላኝ ነው። በቃ እርግጡ ስነግራችሁ ማለት ነው። አንድ ሰው ዩቲዩብ ቻናልን ሲከፍት መጀመሪያ ህግና ደንቡን ማወቅ አለበት። ባጭሩ ልንገራችሁ፣ አዳዲስ ልጆችም ልንገራችሁ። አዳዲስ ልጆች ደግሞ አንድ ቻናላችሁ እንኳን 200 300 ሳይገባ 2 ቻናል የምትከፍቱ ሰዎች አላችሁ። በግሩፕ እንደዚህ በሼር በቴሌግራም ሊንክ ምናምን የተላላከን ምንሰራ ልጆች አለን፣ ከኔም ጭምር ማለት ነው። ወላሂ ላዝም ነው የምላችሁ እንዳትደክሙ፣ ምንም ነገር እንዳትደክሙ። እንደዛ አይነት ሳይንስ የለም በጭራሽም። ደግሞ በቃ እኔ አስረግጬ ስነግራችሁ ማለት ነው እስካሁን ድረስ እንደዚህ በቪዲዮም ስሰማ ሰው ሲመክረኝ ምን ያላምንም ነበረ ማለት ነው። አላምንም ነበር። ምክንያቱም እኔ ሲደርስብኝ ነው ያመንኩት። ሲደርስብኝ ሲያየው ነው ያመንኩት ማለት ነው። አንደኛ ሚውት አርግታችሁ ላይቭ ገብታችሁ ጤላችሁት የምትሄዱ ልጆች፣ ሁለተኛ ተብኔል ሳትሰሩ የምትለቁ፣ ሶስተኛ የራሳችሁን ትታችሁ የሰውን ኮፒራይት የሚደረደሩ የምታጨልሙ ቪዲዮዎቻችሁ ማለት ነው። እንደዚህ የምታደርጉ ልጆች አደራ የሚላችሁ ነገር አትትከሙ፣ በጭራሽም አትትከሙ። በቃ እንደዚህ የሚባል ነገር የለም። አንዱን ቻናል ከጀመራችሁት ማለት ነው የእናንተ ጥሩ ቆንጆ ቪዲዮ ከሰራችሁ ከለቀቃችሁት ማንም ሰሪም ሆነ አጋዥ ማያስፈልጋችሁ፣ ማንም ተመልካች ይመለከተዋል ማለት ነው። የሚመለከተው እንዴት ነው ብላችሁ አትጠይቁም። መጀመሪያ አንደኛ አለቃቀቅ እንደኔ አትበደሉ። ወላሂ እኔ ደክሞኝ ማለት ነው ደክሞኝ በቃ ቱኝ እንደኔ ደግሞ እንዳትደክሙ፣ እንደኔ ደግሞ እንዳዳልጣችሁ የነገርኳችሁ ነው ማለት ነው። ምክንያቱም መጀመሪያ ቤተኛው በዩቱብ ስቱዲዮ ይሁን በክሮም ይሁን የምትለቁት በጉግል ይሁን ቤተኛው ልቀቁ። እናንተ እንዴት አለቃቀቁን ማወቅ አለባችሁ። ስትለቁ ደግሞ ብዙ ቦታ የሚሞላ ቦታ አለ። ዝም ብሎ አይደለም በኖርማል ዩቱብ ጋር ገብታችሁ እናንተ ዩቱብን የምትለቁት ማለት ነው። ዝም ብላችሁ አይደለም ያለ ተብኔል ቪዲዮ የምትለቁት ማለት ነው። ለአንድ ቪዲዮ የዩቱብ ቪዲዮ ስትሰሩ ተብኔል ካልሰራችሁለት ምንም ጥቅም የለውም። ምክንያቱም ሰው ተብኔላችሁን አይቶ በተብኔላችሁ ስለሚገቡ ማለት ነው። ተብኔል መስራት አለባችሁ። የምትሰሩት ቪዲዮ ደግሞ በራሳችሁ አይዲያ ማምጣት አለባችሁ። የሰውን አትጨምሩ። ይሄን የሚላችሁ በተበላሽ ቻናሌ አሁንም የሰራሁላችሁ ነው ማለት ነው። አይሆንም በተባልኩት ቻናሌ የሰራሁላችሁ ነው ማለት ነው። የምትሰሙ ይሄን ምክር የምትሰሙ ልጆች ሼር አርግታችሁ እንደዚህ አዳዲስ ለሆኑ ልጆች እንድታደርሱ ነው ምነግራችሁ። ሳይለንት አርግታችሁ የምትሄዱ አላችሁ።
አሁንም በድጋሚ ማለት ነው። ተምኔል ሳስሩ የምትለቁ አላችሁ። በቃ አታርጉ የተባላችሁትን መጀመሪያ ቪዲዮ ከተሰራ በኋላ እንዴት ይለቀቃል የሚለውን መጀመሪያ ማጥናት አለባችሁ። ቪዲዮ ከተሰራ በኋላ ምን መለጠፍ አለብኝ፣ እንትኑ ደግሞ ርዕሱ ደግሞ የላይኛውም የታችኛውም እናንተ እንትን ሴፍ አርግታችሁ የምትለቁት ርዕስ ምን መሆን አለበት፣ ምን ያዘለ ነው፣ የሰራሁት ቪዲዮ አይነት ነው የሚሰጥበት የሰጣሁበት ያለውበት ሀሳብ ነው እኔ ርዕስ ምጽፈው ወይስ ምንድን ነው ብላችሁ ማሰብ አለባችሁ ማለት ነው። ተብኔል ደግሞ በጀምና የማታሰሩ ልጆች ብዙ ሰዎች ምን ይላሉ? አሁን ጀምና ላይ በነገራችን ላይ ተብኔል ያሰራ ነው። ይሁን እንጂ እሱም በነፃ የሚሰራ ሀፕ አይደለም፣ ለሳቱ ነው እንትን የሚለው እየተባለ ነው ማለት ነው። ምክንያቱም ያንን ደግሞ ራሳችን ማወቅ መቻል አለብን። በፈለግነ ሰዓት ምንሰራበት ማንም ቢቀር ሀፕን ቢቀር ምንም ቢቀር ራሳችን እስካወቅ ነው ድረስ እንሰራዋለን ብለን ለጀመርነው ነገር ተክተን እንድንሰራበት መሆን አለበት ማለት ነው። ብዙዎቻችን አሁን ጀምና ከመጣ ጀምሮ ተብኔልን ችላ ብለነዋል ማለት ነው። እየሰራን አይደለም፣ በራሳችን ተብኔል አይደለም የመጣን ያለ ነው። ተብኔል ለይቱ ወሳኝና ወሳኝ ነገር ነው። ቪዲዮ ደግሞ ከተሰራ በኋላ ርዕስ ወሳኝ ነው። ላይቭ ስትገቡ ደግሞ አንድ ብላችሁ ላይቭ ስትገቡ የተመቻችሁ ልጆች እንደዚህ አሁን ሰዓት በተለይ እኔ የነገርኳችሁ ያለው ልጆች ሰዓት የሞላችሁ ያላችሁ ምክንያቴ ምንድን ነው? ይሄው ሰዓት ካሁን በኋላ ከ6 ወር በኋላ ሰዓት ወደ 8,000 ይሄዳል ተባለ ነው ማለት ነው። ስለዚህ በ4,000 እናንተ በጊዜ መገላገል አትፈልጉም። ያለውን ስህተታችሁን ደግሞ ቀርፋችሁ መሰራት ባለበት ህግና ደንብ ዩቱብ በሚፈልገው ህግና ደንብ ሰርታችሁ ቶሎ ራሳችሁን ቀንጨባ አርግታችሁ አገርም የምትገቡት አገር እዝህም የምትቀጥሉት እዝህ እንድትቀጥሉ ምክሬን አውሳችኋለሁኝ ማለት ነው። ምክንያቱም እንደኔ እንዳትሆኑ እኔ ባደረሰኝ ሰዓት እንደምታውቁት የሰው ሀገር ሆነን ስንሰራ ብዙ አይነት አለመመቻቸት አለ። ያ ማለት እኛ ዩቱብ አዝኖልን ያሳልፈናል ማለት አይደለም። ወይ ደግሞ እንደዚህ ቢዚ ናቸው ይለናል ማለት አይደለም። መደረግ ያለበትን ነገር እስካላደረግን ድረስ ያንን ቪዲዮ አለመስራት ይሻለናል፣ አለመጥቀም ይሻለናል። በቃ እኔ ከምላችሁ በላይ ነው የደከመኝ። ምክንያቱም ከሰው መሰራራት አለ፣ ሼር መደራረግ አለ። አንዱን ቪዲዮ ስንለቀው የተወሰነ 4-5 ሰው ሊያየው ይችላል። በተለይ አሁን የእኛን እንትን ነው የምላችሁ። ምክንያቱም እኔ አንደኛ አምለቀው በዩቱብ ስቱዲዮ ቢሆንም ብዙ የሚሟሉ እንትኖች አሉ። ዩቱብ ስቱዲዮ ውስጥ ስትለቁ ርዕስ የምትሰጡበት ቦታ አለ። በቃ እኔ 1-2 ከሚፈልገው ህግ 4-5 ህጎች እኔ 2ቱን ህግ እንኳን ቢያሟላለት ነው። ምክንያቱም ለምንድን ነው መጀመሪያ ዩቱብን ከመጀመራችሁ በፊት ቪዲዮ ሲለቀቅ ቤት በኩል ነው እንዴት አድርጌ ነው የምለቀው፣ ቪዲዮ ሲሰራ ተብኔል እንዴት ነው አድርጌ የሚሰራው፣ እንዴት ነው የሚለጥፈው፣ እንዴት ነው ማድረግ ያለብኝ የሚለውን ነገር መጀመሪያ ማወቅ አለባችሁ፣ እንደኔ ሳትደክሙ በፊት ማለት ነው። እንደዚሁም ደግሞ ጎበዝ የሆናችሁ ልጆች ሰዓታችሁ ያደራረሳችሁ ያላችሁ ልጆች በፍጥነት 24 ሰዓት ሳተኙ ወላሂ አደራ የሚላችሁ ነገር ሼር አድርጉት። ይሄንም በተለይ ለአዳዲስ ልጆች ሼር አድርጉት። አዳዲስ ልጆች ደግሞ ማለት ነው ከሰው ጋር ግሩፕ ሄዳችሁ የምትሰሩ እንትኖች ብዙ ግሩፕ ያለበት ቦታ ሄዳችሁ የምትሰሩ ልጆች አትትከሙ። በእውነት ነው የምላችሁ። ይሄን ሲላችሁ ምክንያት ስላለኝ ነው። አትትከሙ። በተለይ ማለት ነው አዳዲስ የሆነ ልጆች ቻናላችን በጭራሽ አይሰራም። ልንገራችሁ፣ ትንሽ ከፍ ያሉ ልጆች የኛን ቻናል በአንድ ቪዲዮ 5 ደቂቃ 2 ደቂቃ ራሱ አይታይልንም። ግልጹን ልንገራችሁ፣ ወደ ላይ ከፍ ያሉ ልጆች ቻናላቸው ከፍ ይላል እንጂ የኛ የተረገጠ የሞተ ቻናል ይዘን ነው የምንንቀሳቀሰው። ምክንያቱም እንደዛ ስለሆነ ነው። እኔ ቻናሌ እንደዛ ስላደረጉብኝ ነው። ትንሽ ከፍ ያሉ ልጆች ጋር ሄዳችሁ ብዙ ሰው ያለበት 200-300 ያለበት ቦታ ሄዳችሁ የምትሰራሩ ልጆች ወላሂ ሁሉም ነገር ቀርቶባችሁ እናንተ ምን ማድረግ ነው ያለባችሁ? የራሳችሁ ቆንጆ ቪዲዮዎችን ለቃችሁ 4-5 ከሚሆን ከራሳችሁ ጓደኛ ጋር ተሰራርታችሁ ጓደኛችሁ አጫውታ አድራ እናንተም አጫውታችሁ አድራችሁ ፕሌሊስት አስራችሁ እንደዛ ብትሰራሩ ነው የሚሻላችሁ። ይሄ የቴሌግራም ግሩፕ ምናምን ብለ ከኛ በላይ የዞረ ከኛ በላይ ጥርሱን የነቀለበት የለም። ግን ቻናላችን መጨረሻ ላይ በቃ ሞቶ ነው የተገኘው ማለት ነው። ምክንያቱም አዲስ ስትገቡ ወዴት ትገባላችሁ? ሮጣችሁ ወደ ግሩፕ ጋር። ግሩፕ እኛ ይሄው 1 አመት ሞልቷል ግሩፕ እየሰራን ነው። ግሩፕ ምንም ነገር ትርጉም የለውም ስላችሁ በምክንያት አዳዲስ ልጆች ማንንም ሰፖርት የሚያደርጋቸው ሰዎች የሉም። አዲስ እስከሆናችሁ ድረስ ቻናልን እሰራለሁ ብላችሁ እስካሰባችሁ ድረስ ምን ማድረግ አለባችሁ?
ቆንጆ ቪዲዮ መልቀቅ አለባችሁ። ስትለቁ ያልኳችሁ ህግና ደንቡን መሙላት አለባችሁ። ህግና ደንቡን ከሞላችሁ ዩቱብ በሰጣችሁ ሰዓት የምትለቁ ነገር ከሆነ ዩቱብ የማይቀበላችሁ ምክንያት ምንም ነገር የለም። ቪዲዮ ደግሞ አደልቱ። ከኔ በላይ ቪዲዮ የሚደልት ከኔ በላይ የሰራውን ቪዲዮ የሚደልት ሰው አልነበረም። ስለዚህ ነው እኔም ዋጋዬን ያገኘሁት ማለት ነው። ስለዚህ በዚህ እንትን ደግሞ እኔ ይሄን ቻናል ጥዬው ከመውጣቴ በፊት ብዬ ይሄን ምክር ማውሳችሁ ለዛ ነው። የሰውን ቪዲዮ አደረድሩ፣ የሰው ኮፒራይት አታስገቡ። በቃ በራሳችሁ አይዲያ ነው። የሰውን እንኳን ምሳሌ የምንሰጥበት አንዳንድ እንትኖች አሉ። በሱ ብትመጡ እንኳን ችግር የለውም። ያን ያህል ኮፒራይት ያደረግባችሁ። ሙሉ ለሙሉ የሰውን እንትን ሙሉ ለሙሉ የምትጭኑ አላችሁ። የሰውን ቪዲዮ ሙሉ ለሙሉ ጭናችሁ የምታመጡ ስንት ጊዜ ለፍታችሁ ደክማችሁ የሆነ ፍሬ ሳታገኙበት ስትቀሩ ልብ ይሰብራል። እውነቴን ነው የሚላችሁ፣ ልብ ይሰብራል። ስለዚህ አሁን ሰዓታችን ከ4000 ወደ 8000 እየተንቀሳቀሰ ነው። ጊዜ ደግሞ ይሄው ተሰጥቶን ብዙ ልጆች ያወቁ በጣም ነቃ ያሉ ልጆች የተራሮጡ ነው። እንደኛ ደግሞ አዳዲስ የሆኑ ልጆች በቃ በዛው የተፈጩ አዳዲስ ግሩፕ ሄዶ ቻናላቸው እየሞተ ምን እያለ። በነገራችን ላይ ሂቶች አንድ ነገር ልጠይቃችሁ። እኛ የሰው ቤት ቁጭ ብለን የመዳን ቤት ቁጭ ብለን እንቅልፋችን አተን ደክሞን ትርጉም ካላገኘነበት ራሳችን እንደውም ሪላክስ አድርገን ብናድር ይሻላል ይላለሁኝ። በቃ ተኝተን ሰላም እንቅልፍ ኖሮን ብንተኛ ይሻላል ይላለሁኝ። ምክንያቱም እኔ እስካሁን ድረስ ከትዳር የበለጠ በቃ ውስጤ ተጨናንቆ በቃ ሁሉም ነገር ምስቅልቅሌ ወጥቶ የሆን ነገር እንትን ይልበታለሁ ብዬ እስካሁን ድረስ እንትን ያልኩበትን ቻናሌን እኔ ለሰው ሲያሳየው ወስጄ እስቲ ይሄ ሁኔታውን ይውልኝ ብዬ እንደውም ሁለተኛ የተጠየቀው ልጅ እዚህ ግሩፕ ውስጥ ይሄን እንትን ቪዲዮ የምታይ ልጅ ወላሂ መልስ ትሰጣችኋለች። ለእሷ የሰራላት ያለው ልጅ መልስ አልሰጠኝም። እሱ መልስ ከሰጠኝ በድጋሚ ቪዲዮ ይሰራላችኋለሁኝ ማለት ነው። እንደዚሁ ደግሞ ለሌላ ሰው ሰጥቼው ይውልኝ ብዬ ቻናሌ ተስፋ እንደሌለው ነው የተነገረኝ ማለት ነው። ተስፋ እንደሌለኝ ነው የተነገረኝ። እኔ ከዚህ በፊት ሳልጠይቅም በፊት በነገራችን ላይ ቪዲዮ ደልታለሁ ብያቸዋለሁኝ። እና ደግሞ የበለጠ የላይቭ እንትኔ ሚዩት ነው። ከዚህ በፊት የማይፈቀድልኝ ቤት ነበርኩኝ፣ ሚዩት ነበርኩ ማለት ነው። ይሄ ነገር ካለባችሁ አትትከሙለት። ተውት እህቶቼ፣ አትድከሙ። ከደከማችሁ አይቀር ደግሞ ህግና ደንቡን መጀመሪያ እንደኔ ሳትሸወዱ በፊት ህግና ደንቡን ጠንቅቃችሁ ይወቁ። ህግና ደንቡን ካወቃችሁ ጥሩ ቪዲዮ ከለቀቃችሁ ግሩፕም ሆነ ቴሌግራም አያስፈልግም። እንደውም ቴሌግራም ስትልኩት ሼር ስታደርጉት ሰው የእናንተን ስም ሴፍ አርግቶ ገብቶ እንኳን እንትን ቢያደርግላችሁ ነው የሚሻለው። አንዳንድ ልጆች ደግሞ ብዛት ልጆች በሁለት የምትከፍቱ ልጆች አላችሁ ማለት ነው። በሁለትም ከፍታችሁ ደግሞ አንዳንድ ልጆች ኮመንታችሁ ዝግ የሆነ ልጆች አላችሁ። ይሄን እንኳን ኮመንታችሁ ዝግ ሆኖ ወስዳችሁ የሚከፈትበት ቦታ እንኳን ወስዳችሁ አታሳዩም። ዝም ብላችሁ ግሩፕ ገብታችሁ ያ ሰው የሚጽፈው ግሩፕ ወደ እናንተ ኮመንት አይደርሳችሁም፣ አይመጣላችሁም። ግን ዝም ብላችሁ ግሩፕ ላይ የምትሰሩ ልጆች አላችሁ። ለምንድን ነው እንደዚህ የምታደርጉት? ለምንድን ነው እንደዚህ አታደርጉ? በቃ ራሳችሁን ካደከማችሁ አይቀር ህግና ደንቡን አውቃችሁ ተንቀሳቀሱ። እንደኔ ሳትሆኑ በፊት መስጠንቀቂያ ነው የሚሰጣችሁ። ትልቅ መልእክቴ ደግሞ ዛሬ ሰዓት ከ4000 ወደ 8000 እየሄደ ነው። ግማሽ ያላችሁ ልጆች ወላሂ ነው የሚላችሁ። በቃ እንደ እህቶቼ የነገርኳችሁ ነው። ከደከማችሁ አይቀር ጭራሹንም ደክማችሁ የሆነ መፍትሄ አምጡለት። በቃ ሰዓት ሳያልቅባችሁ፣ ጊዜ ሳያልቅባችሁ እንደምንም ተጣጥራችሁ ሳተኙም አድራችሁ ቢሆን ከዚህ ነገር ከአሁን በኋላ የሰው ቤት ሆነን ደግሞ ወደ 8000 ሰዓት ማለት የማይታሰብ ነው። በጣም ከባድ ነው። ሰዓት 4000 እንኳን መሙላት በጣም ነው እንትን የሚለው የሚከብደው፣ እንኳን 8000 ምን ሞላ ማለት ነው። ስለዚህ መንገድ የገባችሁ ልጆች በመጨረሻ አላህ ያግዛችሁ ነው የሚለው። ተጣጥራችሁ የሆነ መፍትሄ አርጉ ማለት ነው። ደስታችሁ ደስታዬ ነው፣ ሲከፋችሁ ይከፋኛል። እናንተ ያሰባችሁ ተሳክቶላችሁ እንዲያያችሁ ነው የምፈልገው። እንደኔ እንዳትሆኑ ነው የምፈልገው። እኔም ደግሞ ይሄው በቃ መጨረሻ ተስፋ እስኪነገረን ድረስ ደግሞ ቪዲዮ ከመስራት ወደኋላ አልልም፣ እሰራለሁ ለእናንተ መልእክት እስኪሆን ድረስ፣ ምክር እስኪሆን ድረስ ማለት ነው። ውድ ቤተሰቦቼ እኔ ወዳችኋለሁ፣ አከብራችኋለሁ። ይሄንን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ይሄን ቪዲዮ ተከታተሉት። እንግዲህ ሰዓታችን ይሄ ጋር ደርሷል። እናንተ ወደኋላ ሳትሉ እንዳልኳችሁ ጎበዝ የሆናችሁ ልጆች መራሮጥ አለባችሁ ማለት ነው ለቻናላችሁ። ያው
ለእኔም ደግሞ አላህ እንዲያግዘኝ ዱዓ አድርጉልኝ የኔ ውዶች። በጣም ነው መወዳችሁ። አዳዲስ ልጆች ደግሞ አትትከሙ። በቃ ያልኳችሁ ነገር ሳታማሉ አትትከሙ፣ አትራሮጡ። በመዳን ቤት ጭንቅላታችሁን አትረብሹ። ወላሂ ከኔ በላይ ጭንቅላቱን የረበሸ ከኔ በላይ ራሱን ጥሎ በቃ ራሱን ጥሎ የኖረ የለም ለቻናል ማለት ነው። ግን ትርጉም የለውም። በቃ እንዳይደክማችሁ ነው የሚላችሁ። ሳይገባችሁ ዝም ብላችሁ አትጠቀሙ። ከገባችሁ ደግሞ በሁለት ወር ከግማሽ ሞኒ ማስደረግ ቪዲዮያችሁ መታየት ቪው መጨመር ትችላላችሁ። ህግና ደንቡን ካወቃችሁ። ህግና ደንቡን ሳታውቁ አትልፉ። ጊዜያችሁን አትግደሉ። አሁንም በመጨረሻ ይነግራችኋለሁ ማለት ነው። የኔ ውዶች ወዳችኋለሁ፣ አከብራችኋለሁ። የኔ ተናፋቂ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮን ተከታተሉት። ባይ። በጣም ነው የምወዳችሁ። ባይ